ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። የአማራ ክልል የምክክር መድረክ 14 አጀንዳዎችን በመቅረጽ ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረከበ። ብዙ ጣውረዶች ታልፈው የተካሄደ የምክክር ሂደት ስለሆነ ታሪካዊ መድረክ ነበር ማለት ያስችለናል ሲሉ ኮሚሽነር መላኩ ወልደማርያም ተናግረዋል። በክልሉ በተካሄደው ምክክር ሁሉም የማህበረሰብ ክፍል የሚፈልገውን ሀሳብ በነጻነት ሲያስተላልፍ እንደነበር ተወያዮች ገልጸዋል። መሳይ ገዛኸኝ ጉዳዩን አስመልክቶ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልልን የአጀንዳ ማሰባሰብ ሂደት ከመጋቢት 27 እስከ ሚያዝያ 4 ቀን 2017 ዓ.ም ሲያከናውን ቆይቶ በዛሬው ዕለት ተጠናቋል። በመጀመሪያዎቹ 4 ቀናት ከማህበረሰቡ የተወጣጡ የወረዳው ተወካዮች ውይይት ያደረጉ ሲሆን 270 ተወካዮቻቸውን መርጠው አጠናቀዋል። የተመረጡ ተወካዮችም በሚያዝያ 2 የተጀመረው የባለድርሻ አካላት ውይይት ላይ ተሳትፎ ሲያደርጉ ቆይተዋል። በመድረኩ የመዝጊያ ንግግር ያደረጉት ኮሚሽነር መላኩ ወልደማርያም በክልሉ የምክክር ሂደትን ለማከናወን ብዙ ውጣ ውረዶች እንዳሳለፉ ገልጸው ውይይቱ ስኬታማ ነበር ብለዋል። በአማራ ክልል የተካሄደው ምክክር ደግሞ እንደምታውቁት ብዙ ውጣ ውረዶችን አልፈን ያሳካነው በመሆኑ በብዙ መልክ ታሪካዊ የምክክር ሂደት እንደሆነ ኮሚሽኑ ያሰምርበታል። በቆይታችን የሁሉም የአማራ ሕዝብ ጉዳዮች ናቸው የሚባሉ አጀንዳዎች ሲነሱ ተከታትለናል። ከክልላችሁ አልፎ ሀገር እንድትቀጥል ጉልህ ሚና የሚኖራቸውን አጀንዳዎች እንደለያችሁም የኮሚሽኑ ባልደረቦች የአይን ምስክሮች ነን። እኛም ዛሬ ያስረከባችሁንን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ከሌሎች ወንድሞቻችሁና እህቶቻችሁ አጀንዳዎች ጋር ተጣምረው ለቀረጻ እንዲቀርቡ አደራውን እንደተረከብናችሁ ለማረጋገጥ እወዳለሁ። ከመጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ዛሬ ድረስ በባህር ዳር ከተማ ሲካሄድ የቆየው የአማራ ክልል የምክክር ምዕራፍ በስኬት መጠናቀቁን ሳበስራችሁ በደስታ ነው። በዛሬው ዕለትም በተጠናቀቀው የሀገራዊ ምክክር ኮሚሽን ውይይት በ25 ተመራጮች አማካኝነት 14 አጀንዳዎችን ለኮሚሽኑ ያስረከበ ሲሆን በመድረኩ የነበሩ ተሳታፊዎች ውይይቱ በነጻነት የተከናወነ ስለመሆኑም ነግረውናል። እጅግ በጣም ነጻና ዲሞክራሲያዊ የሆነ አቀራረብ ነው የቀረበው። 14 አጀንዳዎች ናቸው በኢትዮጵያ ደረጃ መቅረብ ያለባቸው ተብለው ለምክክር ኮሚሽን የቀረቡ ናቸው። ተፈራርመዋል። እጅግ በጣም ነጻነት የታየበት ማጠቃለያ ነው። ከብዙ ውይይትና ምክክር በኋላ ዛሬ ይሄው 14 አጀንዳዎች ተጨምቀው ወጥተዋል። በጣም ግልጽ ነበር። እኔ ሰብሳቢ ነበርኩ፣ የአንዱ ኮሚቴ ሰብሳቢ ነበርኩ እና በእኛ ግሩፕ ውስጥ 14 ነው የነበርነው። የነበሩት በሙሉ በግልጽ የሚሰማቸውን ነገር ወይም በግልጽ መሻሻል አለበት፣ መስተካከል አለበት፣ ስብራቱ መጠገን አለበት ያሉትን ጉዳዮች በሙሉ በግልጽና በነጻነት ነው ያነሱት እና ከዛ አንጻር በጣም ፍትሃዊ እና አካታች ነው የነበረው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ሂደት ሲያካሂድ የነበረውን ቆይታ እዚሁ በመገኘት ዘገባ ሳደርሳችሁ የቆየሁት እኔ መሳይ ገዛኸኝ ነበርኩኝ። የህገወጥ ኬላዎች መብዛትና ተደራራቢ ቀረጥ ለኤክስፖርት ንግዱ ተግዳሮት መሆናቸውን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በንግድና ቀጠናዊ ትስስር ሚኒስቴርና በተጠሪ ተቋማቱ ሲያካሂድ የቆየውን የመስክ ምልከታ አጠናቆ ሚኒስትሩ ዶክተር ካሳሁን ጎፌና የተጠሪ ተቋማቱ የስራ ኃላፊዎች በተገኙበት ግብረ መልስ ሰጥቷል። በዚሁም ወቅት ተቋማቱ የኦንላይን ንግድ ፍቃድ አሰጣጥ፣ የአገር ውስጥ ንግድና የሸማች ጥበቃ ቁጥጥር፣ የኤክስፖርት ምርት አገልግሎትና አሰጣጥ፣ የጥራት ፖሊሲ አተገባበር እንዲሁም የወጡ አዋጆች ተግባራዊ ከማድረግ አንጻር የተከናወኑ ተግባራት ውጤታማ መሆናቸውን ቋሚ ኮሚቴው ገልጿል። አሰራርን በቴክኖሎጂ በማዘመን የነዳጅ አቅርቦትና ስርጭትን እንዲሁም የፍጆታ ሸቀጦችን አቅርቦትና ፍትሃዊ ስርጭት ላይ ትኩረት መስጠት እንዳለበት ተጠቁሟል። ከነዳጅ አቅርቦትና ስርጭት አኳያ በመላው ሀገሪቱ የሚታየውን ቅሬታ ተከታትሎ በቅርበት መደገፍና በአጥፊዎች ላይ ተገቢውን የእርምት እርምጃ እንዲወሰድ ማድረግ
ያስፈልጋል ተብሏል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የህገወጥ ኬላዎች መብዛትና ተደራራቢ ቀረጥ ለኤክስፖርት ንግዱ ተግዳሮት መሆናቸውን ጠቁመው እነዚህን ችግሮች ለመፍታት ተደጋግፈን በመስራት በዘርፉ የተቀመጠውን ግብ ማሳካት ይጠበቅብናል ማለታቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። የማምረት አቅምን ለማሳደግ የኢንዱስትሪ ፖሊሲ ተቀርጾ ተግባራዊ እየተደረገ መሆኑ ተገለጸ። የኢትዮጵያ አዲስ አበባ ታምርት ከሸማችነት ወደ አምራችነት በሚል መሪ ቃል በአዲስ ዓለም አቀፍ ኮንቬንሽናል ማዕከል ሲካሄድ የቆየው አውደ ርዕይ የማጠቃለያ መርሃ ግብር ተካሂዷል። በዚህ ወቅት ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባና የአዲስ አበባ ኢንዱስትሪ ልማት ቢሮ ኃላፊ ዣንጥራር አባይ እንደገለጹት እንደ ሀገር የማምረት አቅም እያደገ ቢመጣም አሁንም በርካታ ስራዎችን መስራት ያስፈልጋል ብለዋል። በ2022 የማምረት አቅምን 85 በመቶ ለማድረስ እየተሰራ ነው ያሉት ምክትል ከንቲባው ለዚህም የኢንዱስትሪ ፖሊሲ ተቀርጾ ተግባራዊ እየተደረገ እንደሚገኝ ተናግረዋል። በፖሊሲው ብዙ ስትራቴጂዎች እንዳሉና የባለድርሻ አካላት ሚና በግልጽ ስለተቀመጠ ምቹ ሁኔታን የሚፈጥር መሆኑን ጠቁመዋል። ፖሊሲው የኢንዱስትሪ ዘርፉ የውጭ ምንዛሬና በሀገር ውስጥ ግብይት ቅድሚያ የሚገኝበት እንዲሁም በግዢ ሕጎች የሚደገፍበትን ሁኔታን ያስቀመጠ በመሆኑ ለአምራች ኢንዱስትሪው የሚያግዝ ነው ብለዋል። በማጠናቀቂያ መርሃ ግብሩ ምዘና የተደረገባቸው ከአነስተኛ እስከ ከፍተኛ የአምራች ኢንዱስትሪዎች የሚሸጋገሩ አምራቾች መኖራቸውን ተናግረዋል። አውደ ርዕዩ ከመጋቢት 29 ቀን 2017 ዓ.ም ጀምሮ የተካሄደ ሲሆን ከ2050 በላይ አምራቾች ተሳትፈውበታል። በ4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች በአንድ አቅጣጫ ብቻ እንዲያገለግሉ ተደረገ። በ4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች አንድ አቅጣጫ ብቻ ሆኖ እንዲያገለግሉ መደረጉን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። በዚህም መሰረት ከጥይት ቤት እስከ ፓርላማ ትራፊክ መብራት፣ ከቤተ መንግስት ፓርኪንግ እስከ ጥይት ቤት እንዲሁም ከፓርላማ ትራፊክ መብራት እስከ ሳይንስ ሙዚየም ቀድሞ የነበረው ባለ 2 አቅጣጫ መንገድ ወደ አንድ አቅጣጫ መንገድ መቀየራቸውን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ገልጿል። በመሆኑም አሽከርካሪዎች በተተከሉ የመንገድ ትራፊክ ምልክቶች መሰረት እንዲጓዙም አሳስቧል። በአዋሽ ፈንታሌ በተከሰተው የመሬት መንቀጥቀጥ ከ90 ሺህ በላይ ዜጎች የአስቸኳይ እርዳታ ይፈልጋሉ ተባለ። በአፋር ክልል አዋሽ ፈንታሌ አካባቢ ከጥቂት ወራት በፊት በተደጋጋሚ የተፈጠረው የመሬት መንቀጥቀጥ ከፍተኛ ጉዳት ማድረሱ ተገልጿል። በዚህ አደጋ ምክንያት መንገዶች፣ የመኖሪያ ቤቶች፣ ትምህርት ቤቶችና የጤና ተቋማት ከፍተኛ ጉዳት የደረሰባቸው ሲሆን ከ90 ሺህ በላይ የሚሆኑ ዜጎች አስቸኳይ የሰብአዊ እርዳታን እየተጠባበቁ መሆናቸው ተገልጿል። በአፋርና ኦሮሚያ ክልሎች የአካባቢው ባለስልጣናት ባደረጉት ግምገማ መሰረት እስካሁን ድረስ 85 ሺህ የሚሆኑ ዜጎች ከመኖሪያቸው የተፈናቀሉ ሲሆን ከነዚህ መካከል 55 ሺህ የሚሆኑት በአፋር ክልል እንዲሁም 30 ሺህ የሚሆኑት ደግሞ በኦሮሚያ ክልል እንደሚገኙም ተገልጿል። ወርልድ ቪዥን እንዳስታወቀው በተለይ ህጻናት ለከፋ ችግር ተጋልጠዋል። በአካባቢው ከሚገኙ 42 የትምህርት ቤቶች ውስጥም 37ቱ በከፊል ወይንም ሙሉ ለሙሉ ወድመዋል ብሏል። በዚህ ምክንያትም 5330 የሚሆኑ ህጻናት ትምህርት ማግኘት እንዳልቻሉ አስታውቋል። በተፈናቃዮች ጣቢያዎች ያለው የንጽህና አጠባበቅ ችግርና የሰዎች መጨናነቅ ህጻናቱን እንደ ወባ፣ ተቅማጥና የመተንፈሻ አካላት ኢንፌክሽን ለመሳሰሉት ከባድ የጤና ችግሮች እንዳጋለጣቸው ወርልድ ቪዥን ገልጿል። በተፈናቃይ ማህበረሰቦች ውስጥ ለከፋ ችግር የተጋለጡ ህጻናትን ለመርዳት ቁርጠኛ መሆኑን የገለጸው ወርልድ ቪዥን ከሰብአዊ አጋሮች ጋር በመተባበር እርዳታውን ለማስፋት እየሰራ መሆኑን አስታውቋል። የችግሩን ስፋት በመገንዘብ መንግስት፣ የሰብአዊ ድርጅቶች፣ ለጋሾችና ግለሰቦች በአስቸኳይ እርምጃ እንዲወስዱ ጥሪ ማቅረቡን ካፒታል ዘግቧል። ከአሜሪካ መንግስት ድጋፍ ያገኙ የሲቪል ማህበረሰብ ድርጅቶች መረጃቸውን እንዲያቀርቡ ተጠየቀ። በሲቪል ማህበረሰብ ድርጅቶች ተመዝግበው ከአሜሪካ ተራድኦ ድርጅት USAID እና ከአሜሪካ መንግስት ሌሎች ተቋማት የገንዘብ ድጋፍ በመቀበል በሀገሪቱ ውስጥ የተለያዩ ፕሮጀክቶችን ሲያከናውኑ የነበሩ የሲቪል ማህበረሰብ ድርጅቶች መረጃቸውን ለሚመለከተው የመንግስት አካል እንዲያቀርቡ ተጠየቀ። ይህ ጥሪ የአሜሪካ አስተዳደር በሀገር ውስጥም ሆነ በዓለም አቀፍ ደረጃ እያደረገ ያለውን የገንዘብ ድጋፍ መቀነስ ወይንም ማቆም ጋር በተያያዘ ለቀጣይ ተግባራት አስፈላጊውን መረጃ ለመሰብሰብ ያለመ መሆኑ ተገልጿል። ይህንን ተከትሎ USAIDን ጨምሮ ከማንኛውም የአሜሪካ መንግስት ተቋም የገንዘብ ድጋፍ ሲያገኙ የነበሩ ሁሉም የሲቪል ማህበረሰብ ድርጅቶች እስከ ሚያዝያ 15 ቀን 2017 ዓ.ም ድረስ ለሚመለከተው ለሲቪል ማህበረሰብ ድርጅቶች ባለስልጣን ሪፖርት እንዲያደርጉ ጥብቅ ማሳሰቢያ መሰጠቱን ለማወቅ ተችሏል።
በአማራ ክልል በተፈጠረው የጸጥታ ችግር ምክንያት በኮሌጅ መምህራን ላይ እገታና ድብደባዎች ተፈጽመዋል ሲል የማዕከላዊ ጎንደር ዞን ስራና ስልጠና መምሪያ አስታወቀ። የዞኑ ስራና ስልጠና መምሪያ ኃላፊ ኢዮብ አግማስ እንዳስታወቁት በተፈጠረው የጸጥታ ችግር በዞኑ በሚገኙ ኮሌጆችና ተቋማት ውስጥ የሚገኙ ማሽነሪዎች፣ የተግባር ስልጠና የሚሰጥባቸው ንብረቶች፣ የተለያዩ ወርክሾፕ ክፍሎች፣ ኮምፒውተሮች፣ የኢንተርኔት መሰረተ ልማት ሰነዶችና የቢሮ ቁሳቁሶች ላይ ውድመት ደርሷል ብለዋል። በተቋማቱ ላይ የደረሰው ውድመትን አስመልክቶ ቡድን ተቋቁሞ ጥናት የተደረገ ሲሆን የደረሰው ውድመትን በገንዘብ ሲተመን 331 ሚሊዮን 824 ሺህ ብር እንደሆነ ለማወቅ ተችሏል ብለዋል። ኃላፊው አክለውም ከዚህ በተጨማሪ በኮሌጅ መምህራን ላይ እገታና ድብደባዎች ተፈጽመዋል ሲሉ ተናግረዋል። በችግር ውስጥም ቢሆን መደበኛ ተግባራትን ለመፈጸም ጥረት እየተደረገ እንዳለና በበጀት ዓመቱ በዞኑ በሚገኙ 11 ኮሌጆች 18000 በላይ ተማሪዎችን ለማሰልጠን ታቅዶ 2411 ተማሪዎችን ወይንም 13 ከመቶ ያህሉን ብቻ ማሳካት ነው የተቻለው ብለዋል። ይህም የሚያሳየው ተማሪዎች ላይ የደረሰ ባለው የስነልቦና ጫና ምክንያት ተማሪዎች ትምህርታቸውን መቀጠል እንዳልቻሉ ነው ማለታቸውን ከአማራ ክልል ኮሚኒኬሽን ቢሮ ድረገጽ የተገኘው መረጃ ያመለክታል። ወደ ውጭ ዜናዎች ተሻገርን። እስራኤል በጋዛ የሰብአዊ እርዳታ እንዳይገባ በመከልከል የሰብአዊ እርዳታን እንደ ጥቃት መሳሪያ እየተጠቀመችበት መሆኑ ተገለጸ። ሕፃናት ምግብ እያገኙ ባለመሆኑ ለከፋ ረሃብ መጋለጣቸው ተገልጿል። ሸሪፍ ኢማም ተጨማሪ አለው። በተባበሩት መንግስታት ድርጅት የተሰራ ጥናት እንደሚያመለክተው እስራኤል በጋዛ በፈጸመችው 36 ጥቃት ከማርች 18 እስከ አፕሪል 9 ድረስ ሴቶችና ህጻናት ላይ ግድያ ተፈጽሟል። እስራኤል በጋዛ ሲቪሎች ላይ የምትፈጽመው ግድያ አረመናዊ ድርጊት ከመባል ውጭ ምን ሊባል ይችላል ሲሉ የቱርኩ ፕሬዝዳንት ጣይብ ኤርዶጋን ተናግረዋል። እስራኤል በጋዛ በምትፈጽመው ጥቃት በየዕለቱ በርካታ ቁጥር ያላቸው ፍልስጤማውያን እየተገደሉ ነው። የፍልስጤም የመብት ተሟጋች ቡድን አልሐቅ እንዳለው እስራኤል ሆን ብላ በጋዛ ኢላማ ያደረገችው ሴቶችና ህጻናትን ነው። አክሎም ቡድኑና የተባበሩት መንግስታት በፍልስጤም ግዛት ውስጥ እየተፈጸመ ያለው ድርጊት ይህ እንደሆነ ከድምዳሜ ላይ መድረሳቸውን አስታውቀዋል። አልሐቅ ቡድን በማህበራዊ ሚዲያ እንደገለጸው ይሄ የታቀደና ሆን ተብሎ የሚፈጸም ሴቶች፣ ህፃናት፣ ልጃገረዶችና ጨቅላ ህፃናት ላይ የሚፈጸም ጥቃት በየትኛውም ዘመናዊ ጦርነት ላይ የማይፈጸም ተግባር ነው ብሏል። ማንኛውም አይነት የሰብአዊ እርዳታ ወደ ጋዛ እንዳይገባ ክልከላ ከተደረገ 2ኛ ወሩን ይዟል። ይህም በጋዛ ውስጥ ያለውን ችግር ይበልጥ አስቸጋሪና ውስብስብ አድርጎታል። በተባበሩት መንግስታት የፍልስጤም የሰብአዊ እርዳታ ኃላፊ ፊሊፕ ላዛሪኒ እንዳስረዱት እስራኤል የተኩስ አቁም ስምምነቱን በጋዛ ካቋረጠች ወዲህ በየዕለቱ በሚፈጸም ጥቃት ከ1000 በላይ ፍልስጤማውያን ተገድለዋል። የሰብአዊ እርዳታ ወደ ጋዛ እንዳይገባ እስራኤል ከከለከለች ከ1 ወር በላይ ሆኗል። ይህም በጋዛ ያለውን ችግር ክፉኛ አባብሶታል። የሰብአዊ እርዳታ አገልግሎት ሰራተኞችም የጥቃት ኢላማ ተደርገዋል። ከኦክቶበር 7 2023 ጀምሮ ከ400 በላይ የእርዳታ ሰራተኞች ተገድለዋል። ከነዚህ ውስጥ 300 ያሉ የተባበሩት መንግስታት የፍልስጤም የእርዳታ ሰራተኞች ናቸው። አሁን ላይ በጋዛ ያለው ሁኔታ እጅግ አስቸጋሪ እንደሆነ ፊሊፕ ላዛሪኒ እንዲህ ብለዋል። የእኛ ሰራተኞች በዕለት ተዕለት እንቅስቃሴያቸው ትግል እያደረጉ ነው። ሰራተኞቻችን በቦምብ ድብደባ እየተገደሉ ነው። በአካባቢው ከተፈጠረ በሽታ ጋር እየታገሉ ነው። ከረሃብ ጋር እየታገሉ ነው። በየጊዜው ከእስራኤል በሚሰጥ ትዕዛዝ ከየቦታቸው እየተፈናቀሉ ነው። ጋዛ አሁን ላይም እንደሚታወቀው ወደ ፍርስራሽነት ተቀይሯል። ለማንኛውም ሰው በጋዛ ሰርጥ ውስጥ በህይወት ለመቆየት ዕለት በዕለት ኑሮ ትግል ሆኗል። የተኩስ አቁም ስምምነቱ በጋዛ ከተጣሰ ወዲህ በሺዎች የሚቆጠሩ ህፃናት ተገድለዋል፣ ቆስለዋል። ይህ የሆነው በጥቂት ሳምንታት ውስጥ ነው። በዚህ የተነሳ አሁን ላይ ጋዛ ለሰው ልጅ የመኖሪያ ስፍራ አይደለም ማለት ይቻላል። እስራኤል በጋዛ የሰብአዊ እርዳታ እንዳይገባ መከልከሏ የዓለም አቀፍ ሕግን የጣሰ ነው። ላዛሪኒ እንዳሉት እስራኤል የሰብአዊ እርዳታን እንደ ማጥቂያ መሳሪያ እየተጠቀመችበት ነው ብለዋል። በጋዛ ውስጥ እየደረሰ ያለውን ሰብአዊ ቀውስ ለማስቆም አስቸኳይ መፍትሄ እንዲበጅም ጥሪ አቅርበዋል። ዜናውን ስናጠናቀር አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል።
ፕሬዚዳንት ቭላዲሚር ፑቲን ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር በሩሲያ ዩክሬን ጦርነት ዙሪያ ተወያዩ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር በሴንት ፒተርስበርግ ከተማ በሩሲያና ዩክሬን መካከል ባለው ጦርነት ዙሪያ ተወያይተዋል። 4 ሰዓታት ስለፈጀው የሁለቱ አካላት ውይይት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት መረጃ ውይይቱ በሩሲያ ዩክሬን ግጭት አፈታት ሁኔታዎች ላይ ያተኮረ ነው ብለዋል። አክለውም የዊትኮፍ ጉብኝትን ተከትሎ በፑቲን እና በትራምፕ መካከል ሌላ የስልክ ውይይት ሊደረግ እንደሚችል ጠቁመዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት በበኩላቸው የዊትኮፍ ጉዞ ፕሬዚዳንት ዶናልድ ትራምፕ በዩክሬን የተኩስ አቁምና ሰላም ስምምነት ላይ ለመደራደር የሚያደርጉት ሰፊ ጥረት አካል ነው ብለዋል። የልዩ መልእክተኛው ስቲቭ ዊትኮፍ ጉብኝት የተደረገው የሩሲያ ፕሬዝዳንታዊ ረዳት የሆኑት ኪሪል ዲሚትሪቭ ከፍተኛ የትራምፕ ባለስልጣናት ጋር ለመነጋገር ወደ ዋሽንግተን ከተጓዙ ከጥቂት ቀናት በኋላ ነው። ከፕሬዝዳንት ቭላዲሚር ፑቲን ጋር በሴንት ፒተርስበርግ በዝግ በሮች ከተነጋገሩ በኋላ ስቲቭ ዊትኮፍ ወደ ሀገራቸው መመለሳቸውን አርቲ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩ አብሬያችሁ ቆየው። ጥሩ ጊዜ ከኢሳት ጋር ሰላም።